ሰምተዋል? ሆሴ ሪል ስቴት ቦሌ መድኃኔዓለም ከሸገር ሕንፃ ጎን በሚገኘው በፍጥነት በመገንባት ላይ ባለው አዲሱ ፕሮጀክት ላይ ውብና ምቹ በሆነ ቢሮ አገልግሎት ጀምሬያለሁ ይሎታል። ይህን ውብና ቅንጡ እንዲሁም እጅግ ዘመናዊ ግብዓቶች ያካተተ አፓርትመንታችንን ፈጥኖ በእጁ አስገቡ። ሳይታችን ከቦሌ መድኃኔዓለም ወደ አትላስ በሚወስደው መንገድ ከሸገር ሕንፃ ጎን ዋናው መንገድ ዳር ይገኛል። 0902222225 ሆሴ ሪል ስቴት ከቃል በላይ። ሰላም ፍቅር ጤና ይስጥልን ውድ የሀበጋር የቴሌቪዥን ፕሮግራም ተከታታዮቻችን፣ ይህ ሀበጋር የተሰኘው የቴሌቪዥን ፕሮግራማችን ነው። ለዛሬም አዲስ ርዕሰ ጉዳይ ይዘን ቀርበናል። ርዕሰ ጉዳዩና ተከራካሪዎቻችንን አስተዋውቃለሁኝ። ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ ሊታገድ ይገባዋል አይገባውም በሚል ክርክር ሐሳብ ላይ ክርክራቸውን የሚያደርጉት ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ የለበትም የሚሉን ዶክተር ሞገስ ይርጋበለው ናቸው። በደብረ ብርሃን ዩኒቨርሲቲ መምህርና ተመራማሪ ናቸው። ሊታገድ ይገባዋል ሲሉ ክርክራቸውን የሚያቀርቡልን ደግሞ አቶ አብርሃም ለጋስ በፐብሊክ ፖሊሲ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ናቸው። እንግዲህ የክርክር አውዳችን ይሄን ይመስላል። እኔ አብራችሁን እንድትቆዩ የምጋብዛችሁ ጠበቃ አበባው አበበ ነኝ። የመጀመሪያ ጥያቄን ለርሶ ላንሳ። ከዓለም አቀፍ ድንጋጌዎችና ከብሔራዊ ፖሊሲዎች አንፃር የተነሱትን ስናይ የኢፌዴሪ ሕገ መንግስት አንቀጽ 35 ንዑስ ቁጥር 3 የሴቶች መብት በሚለው ርዕስ ስር አዎንታዊ ድጋፍ እርምጃ ተጠቃሚ የመሆን መብት እንዳላቸው ያነሳል። የኢትዮጵያ ትምህርትና ስልጠና ፖሊሲ 1994ንም ስናይ የአሰሪና ሰራተኛ አዋጅ ቁጥር 1156 ዝባር 11ንም ስናይ እንዲሁም ደግሞ የተባበሩት መንግስታት በሴቶች ላይ የሚደረጉ ለንተናዊ አድሎን ለማስወገድ የተደረገውን ስምምነት 1986ን ያነሳሉ። እርሶም በጽሁፎትና የትምህርት ስልጠና ፖሊሲው በትምህርት ቤቶች በከፍተኛ ትምህርት ተቋማት የሴቶችን ተሳትፎ ቀጣይነት ምን ያህል አረጋግጧል ብለው ያምናሉ? አንድ የአሰሪና ሰራተኛ ግንኙነቱን በተመለከተ ሴቶች በተፈጥሯቸው ምክንያት ለምሳሌ 4 ወር ያህል እረፍት ይወስዳሉና በቅጥር ሁኔታ ተፈጥሯቸውን መሰረት አድርገው አድሎ የሚፈጸምበት አግባብስ የለም ወይ? የተባበሩት መንግስታት ስምምነትስ በአንቀጽ 4 ጊዜያዊ አዎንታዊ እርምጃ ገደብ የለሽ ነው ብለው ነው እንደ የሚያምኑት የምትለዋል እንደው ግልጽ ቢያረጉልን ብዬ አመሰግናለሁ። ያው በሀገራቶች የኛን ሀገርም ጨምሮ አዎንታዊ ድጋፍ ለሴቶች መደረግ አለበት ሲባል መነሻቸው ባህላችን፣ አሰራራችን፣ ተቋማዊ አደረጃጀቶቻችን ወደ ኋላ መለስ ብለን ስናይ ሴቶችን ከወንዶች እኩል ተጠቃሚ የሚያደርግ አይደለም። ፍትሃዊ ተጠቃሚነታቸውን የሚያረጋግጥ አይደለም። ውክልናቸውም ቢሆን ከወንዶች እኩል አይደለም። ስለዚህ ታሪካዊ ጉድለቶች ነበሩብን። የሴቶችን ተጠቃሚነትና ፍትሃዊነት በማረጋገጥ ረገድ ታሪካዊ ጉድለቶች ነበሩብን። እሱን ታሪካዊ ጉድለት እኛ የፈጠርነው በአሰራራችን በአደረጃጀታችን ያበላሸነው ስለሆነ ሰዋዊ በሆኑ ያሰራር ሂደቶቻችን በባህሎቻችን ምክንያት የተደረገባቸው ስለሆነ እሱንም የምናስተካክለው አሁንም የተወሰደባቸውን አቫንስ የተወሰደባቸውን የጥቅም የበላይነትና የተሳትፎ አናሳነት መመለስ አለብን። የሴቶችን ተጠቃሚነት ማረጋገጥ አለብን ነው። ይሄ ከሆነ ታሪካዊ ጉድለቶቻችንን ለማስተካከል ከሆነ አበባው እንዳነሳው የህግ መሰረቶች አሉ። ዓለም አቀፋዊና ሀገራዊ የህግ መሰረቶች አሉ። ህገ መንግስቱም የሚለው ሴቶች ከወንዶች እኩል ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ተጠቃሚነታቸው ሊረጋገጥ ይገባል። ነገር ግን ካሁን በፊት ቁጥራቸው አናሳ በሆነበት ተሳትፏቸው ተጠቃሚነታቸው አናሳ በሆነበት ቦታ ላይ በተወሰነ መንገድ አዎንታዊ ድጋፍ ሊደረግላቸው ይገባል ነው። የትምህርት ፖሊሲውም ቢሆን ዩኒቨርሲቲ ደረጃ ላይ በዩኒቨርሲቲ መግቢያ ውጤት
የተወሰነ አስተያየት ተደርጎለት ሴቶች ከወንዶች እኩል ተሳታፊ እንዲሆን ዩኒቨርሲቲ የመግባት እድሉን ካገኙ በኋላ ከዛ በኋላ ራሳቸውን የማብቃት ስራ የሚሰራበት ነው። አሰሪና ሰራተኛ አዋጁም ቢሆን የሚለው ምንድነው ሴቶች ከወንዶች እኩል አይነት ስራ ሲኖር እኩል ክፍያ ሊከፈሉ ይገባቸዋል። ነገር ግን በቅጥር ሰዓትም ቢሆን ሴቶችና ወንዶች ሚኒማውን አሟልተው እኩል ውጤት ኖሯቸው ለቅጥር መስፈርት ቢቀርቡ ቅድሚያ ለሴት መሰጠት ይገባዋል ነው። ምክንያቱም ሴቶች በቁጥራቸው ማናሳናቸው ተጠቃሚነታቸው አልተረጋገጠላቸውም የሚል ግኝትም እውነታን በመኖሩ ምክንያት ከዛውጪ ኢንተርናሽናል ዓለም አቀፍ የሆኑ ስምምነቶችም አሉ ኢትዮጵያ የፈረመቻቸው የህግና ፖሊሲው አካል ያደረገቻቸው እነሱ እነዛ ላይ የሚለው ምንድነው ጊዜያዊ ነው ጊዜያዊ ነው ማለት ለዘላለማዊነት የሚተገበር አይደለም። ለሴቶች የምንሰጠው አዎንታዊ ድጋፍ በጊዜያዊነት የሚተገበር ነው ስንል በታሪክ የሴቶችን ተጠቃሚነትና ተሳትፎ ያለው የተቋማዊ አሰራራችን ህጎቻችንና ባህላችን የሴቶችን በፍርደ ገምዳይነታችን ስርዓተ ጾታዊ ፍርደ ገምዳይነት ለሴት የሚገባው ስራ ይሄ ነው ለወንድ የሚገባው ይሄ ነው ብለን ለይተን የተሻለውንና አደባባይ የምንወጣበትን የሥራ አይነት ለወንድ ሰጥተን ሴቶችን ግን ባገለለ መልኩ ያደረገ ስለሆነ ይሄንን አዎንታዊ ድጋፍ ለሴቶች የምናደርገው የሴቶች የተሳትፎ መጠን ቁጥራቸውና ተጠቃሚነታቸው እኩል ሲሆን በጊዜያዊነት ለምሳሌ አንዳንድ ተቋማቶችና የሥራ ዘርፎች አሉ። ለምሳሌ ስራ ከወጣ በኋላ ለሴቶች ልዩ ድጋፍ የማይደረግበት ተቋም እና የሥራ ዘርፍ የሴቶች እኩልነት የተረጋገጠበት ተቋምና የሥራ ዘርፍ ከሆነ ልዩ ድጋፍ እዛ ዘርፍ ላይ ላታደርግ ትችላለህ። ስለዚህ በጊዜያዊነት ነው እንደያውዳዊነቱ ነው የሚተገበረው ምንልበት ምክንያቱ እሱ ነው። አውዳዊም ነው። የሴቶች ቁጥር አናሳ የሆነበት የሥራ ዘርፍ ካለ የሴቶች ተሳትፎ አናሳ የሆነበት የሥራ ዘርፍ ካለ ከወንዶች በተሻለ መልኩ ያልተሰጠ እድል ካለ እዛ ዘርፍ ላይ በጊዜያዊነት ቁጥራቸው ተጠቃሚነታቸው እስከሚረጋገጥ ድረስ የምንሰጠው ነው። ለዛ ነው በጊዜያዊነት የሚተገበር ምንልበት ምክንያቱ በዛ ተነሳ ነው። ምናልባት እንደው አንድ ደቂቃ ትኖርዎታለች ግን ህግጋቱ አሉ ዓለም አቀፍ ተሞክሮም ነው የፈረምነውም ነው ግን ለምሳሌ አሰሪና ሰራተኛ አዋጁን አንስተናል። ያንን ስናይ እንደው በትክክል በአዋጁ ዓላማ ልክ በህጉ ዓላማ ልክ የተፈጸመ ነው ሊያስብል በሚችል ሁኔታ ነው ወይ ያለው የሚለውን እንድናይ አስቤም ነበርና የኢትዮጵያ ትምህርት ስልጠና ፖሊሲውን ስናይ የእውነት በሚገባው ልክ ፖሊሲው በወጣበት አውድ ልክ ተፈጽሟል ወይ የሚያስብል እምነት አለው ተርሶ በሱ ልክ ፖሊሲዎቻችንና መመሪያዎቻችንማ በሚለው ልክ ተፈጽሞ ቢሆን ኖሮ እስከ ዛሬ 30 ዓመት ተግብረ ነው የሴቶች አዎንታዊ የሚሰጠው ድጋፍ በቃቸው እኩልነታቸው ተረጋግጧል እናቁመው እንል ነበር። መታገድ የለበትም እምለው እኮ በአመለካከት ችግራችን በአግባቡ ስላልሰለጠን ፖሊሲው በሚለው አግባብ ስላልፈጸም ነው መታገድ የለበትም አዎንታዊ ድጋፍ አሁንም መደረግ አለበት ህጉ በሚለው ልክና ባሰበው ልክ ተፈጽሞ አላለቀም ተጠቃሚነታቸውና ተሳትፏቸው ገና ከምናስበው ደረጃ ላይ አልደረሰም ስለዚህ ልንተገብረው ይገባል የሚል የመከራከራ ሐሳብ ያቀርብኩት እኮ በዛ ምክንያት ነው። እናመሰግናለን። አሁን ደግሞ ለሁለተኛው ተከራካሪያችን ለአቶ አብርሃም ለጋስ ጥያቄን የማቀርብ ይሆናል። የህግና የፖሊሲ ማዕቀፍ አይደለም ወይ ለምን ሰጉ? አንድ እኛ ሀገር ያለ ልምድ ብቻ ሳይሆን ወይ እኛ ሀገር የበቀለ ብቻ ሳይሆን እንደው የሰለጠኑቱ ለምሳሌ እንደ ኖርዌይ አይነትን ለሰው ልጅ ምቹ ናቸው ከገነት በታች ከምድር በላይ ምቾት አላቸው የሚባልበት ሀገርም ላይ የተተገበረ አይደለም ወይ? እዚህ ጎረቤት እንኳን ሩዋንዳ ብናይ በዛ ደረጃ የሴቶች መብት ጎልብቶ ፓርላማው 50 የሆነበት አግባብስ አይደለም ወይ? ንጽጽሩን ብናይና ለምን በዚህ ደረጃ ስጋት ገባውት? ለምንስ አዎንታዊ እርምጃው እንዲታገድ ፈለጉ? አመሰግናለሁ። ለሴቶች የሚሰጠው አዎንታዊ እርምጃ በርግጥ በሀገራችን ብቻ የሚሰጥ አይደለም። ዓለም አቀፋዊ ድንጋጌዎች በዓለም አቀፍ ድንጋጌዎች የታገዘ ነው። በሀገራችንም በህግ የተደገፈ ነው እውነት ነው። ነገር ግን ለሴቶች የሚሰጠው አዎንታዊ ድጋፍ የሚባለው በጽንሰ ሐሳብ ደረጃ ራሱ ለሴቶች ልዩ የሆነ ድጋፍ ያስፈልጋቸዋል ብለን ስንነሳ ሴቶች ከወንዶች ጋር እኩል አይደሉም የሚል አስተሳሰብ በሰው ልጅ እንዲፈጠር ያደርጋል። ሴቶች ራሳቸው እኩል መስራት አንችልም ማለት ነው ከወንድ ጋር እኩል ተወዳድረን
ወንዶችን መብለጥ እንችላለን የሚል ሐሳብ እንዳይኖራቸው የሚያደርግ ነው እና ይሄ አስተሳሰብ ከመጀመሪያው ሴቶች ከወንዶች ጋር መወዳደር አይችሉም ሴቶች ከወንዶች ጋር እኩል አይደሉም የሚለውን ጽንሰ ሐሳብ የሚያመጣ ጽንሰ ሐሳብ ስለሆነ አዎንታዊ እርምጃ የሚባለው ነገር አሁን ባለንበት ደረጃ አያስፈልግም ብዬ ነው ማምነው በዓለም አቀፍም ይሁን በአገራችን ህጎች በእርግጥ ጾታዊ እኩልነት ነው የምንለው ወንዶችና ሴቶች እኩል ናቸው እኩል መማር ይችላሉ እኩል መስራት ይችላሉ እኩል መወዳደር ይችላሉ ይሄን ምንል ከሆነ ለምንድነው ለሴቶች ለብቻ አዎንታዊ እርምጃ ያስፈልገው ነው ምናልባት የህገ መንግስቱን መርህ ብናይ አንቀጽ 35 ንዑስ ቁጥር 3 ላይ ሴቶች በበታችነትና በልዩነት በመታየታቸው እንግዲህ ታሪካችን ግልጽም ነው የሚታወቅም ነው ለሴቶች ባህሎቻችን ለሴቶች የሚሰጡት ዛሬ ሳይሆን ወደ ኋላ ብናይ እነዛ ባህሎች ያደረጓቸውን ጫናዎችና ገፊ አመክንዮች ለማስተካከል ነው ይላል ህገ መንግስቱና ምናልባት ከዛ አንፃር ነው ቪቪድሊ በግልጽ እኩል ናቸው እኩልም ነበሩ ማለት ይቻላል ወይ የምትለዋንም ቢያዩልን ብዬ እውነት ነው ለሴቶች የሚሰጠው አዎንታዊ ድጋፍ ካሁን ቀደም የነበረውን እኩል ያልነበረውን ታሪካዊ አሰራር በተቋማዊ ሆኖ ሲስተማቲክ በሆነ መንገድ ሴቶች ከወንዶች ተገለው እኩል የሆነ ድርሻ እንዳይኖራቸው በሀገር እድገት ላይ ወይም በስራ ላይ አድርጓል እውነት ነው ነገር ግን ያኔ የተደረገው አድሎ አሁን ላይ ያለው ወይ ነው ክርክሩ ያኔ የተደረገው አድሎ አሁን ከሌለ አሁን ላሉት ሴቶች ሌላ የተለየ ድጋፍ ያስፈልጋቸውም ነው ምክንያቱም እሱ ቢሆን ኖሮ እስካሁን 30 ዓመት ሙሉ ሲደረግ የነበረው አዎንታዊ ድጋፍ ሴቶችን ከወንዶች የተሻለ ያደርጋቸው ነበር ማለት ነው እና መሰረታዊ እንትኑ ሴቶች ልዩ ድጋፍ ባለማግኘታቸው ሳይሆን ሴቶች ከወንዶች ጋር እኩል እንዳይሆኑ ያደረጋቸው ሌላ ሩት ኮዝ አለ ዋና የሚባሉ ዘርፈ ብዙ የተወሳሰቡ ችግሮች አሉና ይሄ አዎንታዊ ድጋፍ የሚባለው በህግ የተቀመጠው እሱ ሳይሆን ሊቀርፈው የሚችለው የተወሳሰቡ ችግሮችና ሴቶችን ከወንዶች ጋር እኩል እንዳይሆኑ ያደረጋቸውን ዘርፍ እሱን ነገር መቅረፍ የሚችል አሰራር ነው መዘርጋት ያለበት እንጂ በአዎንታዊ ድጋፍ ወደ ዩኒቨርሲቲ በሚገቡበት ጊዜ የ5 ወይም የ10 ማርክ ጭማሪ ለሴቶች በማድረግ በስራ ውድድር ጊዜ የ5 ወይም የ10 ማርክ ጭማሪ በማድረግ ሴቶችን ከወንዶች ጋር እኩል ማድረግ አይቻል መሰረታዊ የሆነው ሴቶች ከወንዶች ጋር እኩል እንዳይሆኑ ያደረጋቸው መሰረታዊ ችግሩ ተለይቶ እሱ ላይ ነው ህግ መውጣት ያለበት ስርዓት መገንባት ያለበት እንጂ አዎንታዊ ድጋፍ በማድረግ ብቻ እኩልነትን ማረጋገጥ አይቻልም መሰረታዊ ችግሩ ምናልባት አዎንታዊ ድጋፍ የሚያሻው አይሆንም ብሎ ያምናሉ ችግር ስላለ ወይ ችግር አለ ብለው ስለገለ ያ አሁን በእኛ ሀገር ሁኔታ ህጉ የሚለው ለሴቶች የሚሰጠው አዎንታዊ ድጋፍ አንድም ወደ ዩኒቨርሲቲ በኢንትራንስ ኤግዛም ለሴቶች መጠነኛ የሆነ የ10 ማርክ ወይም የ15 ማርክ ዝቅ ብሎ እንዲታይላቸው ይደረጋል ሁለተኛ በቅጥር ጊዜ 5 ማርክ ወይም 3 ማርክ ለሴቶች ይሰጣል ነው እነዚህ ድጋፎች ሪሊ ሴቶችን ከወንድ ጋር እኩል እንዲያደርጉ የሚያደርጉ ድጋፍ አይደሉም ነው አዎንታዊ ድጋፍ ከተባለ በደንብ በትክክል ለምንድን ነው ሴቶች ከወንዶች ጋር እኩል መሆን ያልቻሉት በተለያየ ዘርፍ እሱ ተጠንቶ ይሄ ሊቀርፍ የሚችል ስርዓት ነው መገንባት ያለበት እንጂ ለዩኒቨርሲቲ መግቢያ የ10 ማርክ እና የ15 ማርክ ጭማሪ በማድረግ በቅጥር ጊዜ የ3 ማርክ እና የ5 ማርክ ጭማሪ በማድረግ የሴቶችን እኩልነት ወይም እኩል ተጠቃሚነት ማረጋገጥ አይቻልም ሶ ይሄ አዎንታዊ ድጋፍ የሚባለው ኢትስ ኖት ጀኒዩን ነው ጀኒዩን አይደለም ለዛ ያ ፍጹም አይደለም እሱ ችግሩንም ሊቀርፈው አይችልም ለዛ ነው ይሄ ህግ መታገድ አለበት የመከራከረው መልካም ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችንን ነው በድጋሜ አንድ ጥያቄ እጨምርላችሁና ላነሳሁት ጥያቄ ምላሽ የሚቸሩን ይሆናል በቀጥታ ወደ እርሶለፍ ዶክተር ሞገስ ይርጋበለው ሁለተኛ ጥያቄ የሚሆነው ምንድነው የሴቶች እኩልነትን ለማረጋገጥ ይላሉ እሳቸው የተሻለ አማራጭ የሚሆነው በእኩል ደረጃ ያለምንም ልዩ ድጋፍ መወዳደር እንዲችሉ ማድረግ የተሻለ አማራጭ ነው ስለምንድነው ልዩ ድጋፍ እያልን ያኔ በተደረገ ስተት ዛሬ ላይ እምንከሳቸው ይሄስ ወንዱ ትውልድ ለምሳሌ ዘንድሮ ያለው ያኔ በተደረገ ችግር ወይንም ያኔ በተደረገ አድሎ ለምንድነው መብቱን በልዩ ድጋፍ ሴንስ የሚያጣው ይላሉ
የድጋፍ እርምጃ ተግባርን ከሚገዳደሩ ተግባራት አንፃር ተግዳሮቶች አንፃር እርሶም ካነሷቸው አንፃር እንደው ምላሽ ቢቸሩን ብዬ እሺ አመሰግናለሁ አቶ አብርሃም እንዳሉት የሴቶች አዎንታዊ ድጋፍ ችሮታ አይደለም ችሮታ የማይሆንበት ምክንያቱ ሴቶች አዎንታዊ ድጋፍ የሚደረግላቸው በሆነ የቅጥር ቦታ ወይም ስራ በሚወዳደሩበት ሰዓት ሚኒማውን ያሟሉ ሰዎች ተወዳድረው የሚገቡበት ቦታ ላይ ሚኒማውን ወይም ዝቅተኛ መስፈርቱን ያሟላች ሴት ተወዳድራ ያንን መስፈርት በመያዟ ምክንያት ከወንዶች ጋር ስትወዳደር መስፈርቱን አሟልታለች ነገር ግን ለሴት ቅድሚያ ይሰጣል እኩልነትና ተጠቃሚነታቸው አልተረጋገጠም ነው አቶ አብርሃም እንደሚሉት ለሴቶች የሚሰጠው አዎንታዊ ድጋፍ ለውጥ አላመጣም ሌሎች ምክንያቶች አሉ አንድ የዘነጉት ነገር ለሴቶች የሚሰጠው አዎንታዊ ድጋፍ ለውጥ ያላመጣው እኛ ለሴቶች እንዲሰጥ የተፈለገው አዎንታዊ ድጋፍ ህጉ በሚፈቅደውና በታሰበው አግባብ ባለብን ባህላዊ ትብታብ ምክንያት በአግባቡ ስላልተገበርነው ነው እንጂ እሳቸው እንደሚሉት ሌሎች ምክንያቶች ስላሉ አይደለም በመሰረቱ ሌሎች ምክንያቶችንም አልጠቀሷቸውም ስለሌሉ ለምሳሌ ሜሪቶክራሲ ወይም ብቃትን መሰረት ያደረገ ቅጥር ነው መደረግ ያለበት ከተባለ እሱ በራሱ ከረንትሊ አሁን ባለው ሁኔታ ኢትዮጵያ ውስጥም ችግር ያለበት አሰራር ነው ለምሳሌ ይሄ እዚህ እንደ በተለያዩ ጥናቶችን እንደምንመለከተው ስርዓቱ ሲስተሙ በራሱ ባህሉ በራሱ ለወንዶች ቅድሚያ የሚሰጥ ነው ውጭ ሀገር ኢትዮጵያ ውስጥ እንኳን አይደለም ውጭ ሀገር የተሰራ አንድ ጥናት እንደሚያሳየው ወንድና ሴት ተመሳሳይ ውጤት ኖሯቸው በጣም በርካታ ለሆኑ ተቋማቶች ሲቪያቸው ልከው ወንዱ ከሴቷ በጣም በርካታ ጊዜ ለኢንተርቪው ተጠርቷል ይሄ ወንዶች በተፈጥሯቸው መሪ ናቸው ወንዶች ከሴቶች ይልቅ ይችላሉ ብለን ውስጣችን ያዳበርነው የተነገረን ይዘነው ያደግነው ስለሆነ ነው አንድ ማሳያ ነው ይሄ ሁለተኛ ሴቶች ልጅ ወልዶ በማሳደግ ሂደት ውስጥ ያለባቸውን ጫና የረሳ ነው ሜሪቶክራሲ ብቃት ሴት ልጅ አርግዛ ወልዳ ቤት የምታሳድግበትን ብቻ ሳይሆን from the day one ከመጀመሪያው ዕለት ጀምሮ እኮ ያመማት 9 ወር እስከምትወልድ ድረስ የምትሰቃይ ሴት አለች ስራ እስከ 7ኛው ወር ድረስ ትገባለች 2 ወር ከወሊድ በፊት ፍቃድ አላት 2 ወር ከወሊድ በኋላ ፍቃድ አላት ያንን 2 ወር ኢቭን ልጇን የምታሳድግበትን ከወሊድ በኋላ ያለውን ጊዜ ራሱ በብቃት ላይ የተመሰረተ ምዘና ቢኖር መስሪያ ቤት ውስጥ ልጅ ያሳደገችበትን ጊዜ ከግምት ውስጥ ያስገባ አይደለም ስለዚህ ብቃት ይሄንን ይረሳ ነው ብቃት ሳይኖራት ቀርቶ አይደለም ትውልድ ለማስቀጠል በሚደረግ ሂደት ውስጥ ያደረገችው ተፈጥሮ የለገሳትን ስራ ስትሰራ እኛ ግን ከግምት ውስጥ ልናስገባ አንችልም ሶስተኛው አሁንም ማሰራሩ የቅጥር ስርዓቱ ሴቶችን የምናሳተፍበት አግባብ በራሱ ስውር አግላይ ነው ብለው ሴቶች ያስባሉ አልተቀረፈም ደቂቃ አለው ሴቶች የሆነ የሥራ ዘርፍ ከወጣ በኋላ 100% ካሟሉት ብቻ ነው ሲቪያቸውን የሚያስገቡት ወንዶች ግን 60% ካሟሉት ነው ሲቪ የሚያስገቡት ጥናት ነው የሚያመላክተው ይሄ ምን ማለት ነው ያ ማለት የሆነ ስራ ዝርዝር መዘርዝር ከወጣ ሴቶች ብዙ ጊዜ 100% ካሟላቸው አልፋለሁ ብላ ታስገባለች 60% 70% ከሆነ ግን የሚበልጠኝ እንዳለ ብሎ ማሰብ ለልቦና ነው አዎ 2000 አልቀረፍነውም ገና ትክክልም ነው 2017 ለምሳሌ አዲስ አበባ ዩኒቨርሲቲ ፕሬዝዳንትነት ሲወዳደር 23 ነው 22 ሰዎች አመልክተዋል አንድም ሴት የለችም ወንዶች ናቸው ሚኒማውን የሚያሟላ ሴት ጠፍቶ አይደለም ግን እበለጣለሁ የሚለውን የስነ ልቦና ጫናውንም ገና አልቀረፍነውም እስኛውም ሌሎች ምክንያቶች ናቸው ስለዚህ እነዚህ ነገሮች ባልቀረፍንበት ሁኔታ እነዚህ ነገሮች ባላስተካከልንበት ሁኔታ ለሴቶች የሚደረገው አዎንታዊ ድጋፍ ብቃትን መሰረት ያደረገ ስላልሆነ ለውጥ አላመጣም ሳይሆን እኛ ፍርደገምዳዮች እኛ ጾታዊ ፍርደገምዳይ ነን ለምሳሌ አሁንም ድረስ እኮ አልተቀረፈም ሴት ብትለው የሆነ ሰው ምን ማለት ነው ሴት ማለት የሴት ባህሪ ያለ ቆንጆ ይሆንክ ማለት እንዳልሆነ ግልጽ ነው ሴት ካልከው እየሰደብከው ነው ሴትም ካልክም ስድብ ነው ወንድ ካልክ ግን ሴትን እያጀገንካት ነው ወንድ ብለህን ሙገሳ ሴት ብለህን ስድብ ገና አላነሳው ማልቀረፍ ነው እሱን ነው ልንቀርፍ የሚገባው እንጂ ምን ሰጣው አዎንታዊ ድጋፍ አይደለም ትተል ሌላ ፍለጋ መባዘን ያለብን እሱን በአግባቡ ህጉ በሚፈቅደው አግባብ መጀመሪያ መተግበር ያስፈልጋል ማለት ነው እናመሰግናለን ተመልካቾቻችን በመከታተል ላይ የምትገኙት ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንን ነው
ፕሮግራማችን ሞቅ ባለመልኩ እየቀጠለ ይገኛል። አብራችሁን እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። አሁንም አንድ ጥያቄ ለርሶ አክላለሁኝ። አቶ አብርሃም ለጋስ አንድ የፖሊሲ መርሃ ግብር ውጤታማ እንዲሆን ለምን ያህል ጊዜ መተግበር አለበት ብለው ያምናሉ? ሌላኛው ደግሞ መስፈርቱስ ምንድነው? ስታንዳርዱ ብለን የምናወጣው ይሄ የፖሊሲው ለዚህ ያህል ጊዜ አገልግሏል፣ አሁን ሊያገለግል አይገባውም፣ ሊነሳ ይገባዋል፣ ሊታገድ ይገባዋል ስንል ስታንዳርዱ ምንድነው? ስታንዳርዶቹን በተመለከተ ከኢትዮጵያ ነባራዊ ሁኔታ አንፃር። እሺ አመሰግናለሁ። ወደ ጥያቄ ከመምጣቴ በፊት ዶክተር ሞገስ ያነሱት አንድ ነገር አለ። የኔ መከራከሪያ ለሴቶች የሚሰጠው አዎንታዊ ድጋፍ አይጠቅምም ወይም ውጤት አላመጣም አይደለም። ሴቶች ከወንዶች ጋር እኩል እንዳይሆኑ ያደረጓቸው መሰረታዊ በአዎንታዊ ድጋፉ የማይዳሰሱ የማይነኩ ችግሮች አሉ ነው። በተደጋጋሚ እሳቸው ያነሱት ከአመለካከታችን ካስተሳሰባችን ይጀምራል ነው እና አዎንታዊ ድጋፉ ለሴቶች 3 ማርክ 10 ማርክ በመስጠት የሴቶችን እኩል ተጠቃሚነት ሊያስተካክል አይችልም። ዋናው ስራ መሰራት ያለበት ማህበረሰባችን ላይ ያለውን አመለካከት አስተሳሰባችን ባህላችን በሃይማኖት በምን የተተበተበውን ሴቶችን ከወንዶች ጋር እኩል አይደሉም የሚል አእምሮአችን ላይ የተሳለውን ነገር መቅረፍ የሚችል ህግ ስርዓት ነው መውጣት ያለበት እንጂ አሁን ላይ አዎንታዊ ድጋፍ የሚባለው ወደ ዩኒቨርሲቲ መግቢያ ላይ 10 ማርክ መስጠት በቅጥር ላይ 3 ማርክ መጨመር እሱ ችግሩን ሊቀርፈው አይችልም ነው። ምናልባት እሳቸው ሲያነሱ የነበረው ሰዓቱን እንዳልወስድቡት እንደው ጠቅለል አድርገን ስናየው ወንድ ሲወለድ ጥይት የምንተኩስ ሴት ሲወለድ ደግሞ አይደል ብለን የምንወጣበት አይነት አይደለ። ይሄ በራሱ እንደው ባህላዊ አስተሳሰብ አይደለም ወይ የሚል ነውና ይሄንን ለመቅረፍ በህግስ ይቀርፋል ወይ? እሱን አያይዘው ደግሞ ወደ ጥያቄ ሄዱ። እኔም እያልኩ ያለሁት ይሄን ነው። ይሄን አስተሳሰብ መቀየር የሚችል ስርዓት ደንብ ነው መገንባት ያለበት ነው። የማህበረሰብን አስተሳሰብ መቀየር የሚችል ስራ ነው መሰራት ያለበት እንጂ ማርክ ለመጨመር የሚያስችል ህግ አይደለም መውጣት ያለበት ነው። እኔ መከራከሪያ አይጨመርም እንዲይዙ ለሚፈልገው ሚኒመም ለምሳሌ የዩኒቨርሲቲ መግቢያ ስታንዳርድ 3.2 ከሆነ ለሴቶች 3.2 ሚኒመሙን ይዘት እነሳና በርካታ 3.5 ወንዶች ካሉን ከነሱ እንነሳለን ነው እንጂ 3.2 እንዲሞላላቸው 3 ያላቸው 2 ማርክ ጨምሮ አይደለም ይጋው መጨመር የሚሉን ይተዋልና ገብቶኛል። መጨመር ኢን ሴንስ 3 ነጥብ ከሆነ የዩኒቨርሲቲ መግቢያው ለሴቶች 2.8 ይደረጋል። መሆን ያለበት ለምንድነው ሴቷ ከወንዱ ጋር እኩል 3 ነጥብ ማምጣት ያልቻለችው? ይሄን ያልቻለችበትን ነገር አይደንቲፋይ ተደርጎ እሱ መቅረፍ የሚችል ስርዓት ነው መዘርጋት ያለበት እንጂ ሴቷ ከወንዱ እኩል ነጥብ እንድታመጣ እኩል የሥራ መደላደል እኩል የሚያቸው ባህል እኩል ያለ በኩልነት የሚዳኙበት እቤት ውስጥ ሲያድጉ ወንዱ ከሴቷ እኩል እንድታጠና እድሉ የሚሰጥ እድል ባህል አለን ወይ? እሱ ነው ያልኩ ያለሁት። ይሄን ባህል መዘርጋት የሚችል ስርዓት ነው መገንባት ያለብን ነው። ከቤት ጀምሮ ለሴትና ለወንድ እኩል የሚሰጥ አስተሳሰብ አሰራር እንዲኖረን አፈርማቲቭ አክሽን እንደው ከፋሚሊያቸው አስልጅ ስንገነባ እሺ ሳንገነባ ግን የተማረች ልጅ አለች እሱን እየተነፈገች ለሷ ምን እናርግላት? ያ ስለ ስርዓት መገንባት ነው እያወራን ያለነው ህግ ስለማውጣት ነው። ምናልባት ግን ፖሊሲው ገደብ ያለው ነው ስላሉ እሱም ገደብ አለኝ ብሎ ያስቀመጠ ስለሆነ የገደቡ ስታንዳርድ ምንድነው ይታገድ ምንል ከሆነ እሷን እንደው ቢነኩልን። እሺ አመሰግናለሁ። ይሄን በተመለከተ አንድ ህግ ሲወጣ የራሱ የሆነ ግብ ይኖረዋል፣ የማስፈጸሚያ እቅድ ይኖረዋል። የኛን ለሴቶች የሚሰጠውን አዎንታዊ ድጋፍ ህግ ብናይ ታርጌቱ ወይም አቺቭ ማድረግ የሚፈልገው ውጤት ምን እንደሆነ አያስቀምጥም። በዚህ ጊዜ ይሄን ስራ ተጀምሮ በዚህ ጊዜ ሴቶችን እዚህ አደርሳለሁ የሚል ነገር የለውም፣ ግልጽ አይደለም። እና እሱ ስለሌለው ላለፉት 30 ዓመት ተተግብሯል፣ ግን ጥናቶች የሚያሳዩት የሚፈለገውን የሴቶች ተጠቃሚነት አላረጋገጠም። ለዛ ነው ይሄ ህግ አስፈላጊ አይደለም፣ መሰረታዊ የሆነ የሴቶች እኩልነትን ማረጋገጥ የሚችል ህግ አይደለም፣ መታገድ አለበት ያልኩት ለዛ ነው። አንድ ፖሊሲ በሚወጣበት ጊዜ ውጤቱ ቢያንስ በ5 ዓመት ውስጥ መታየት መቻል አለበት። ምንድነው መስፈርቱ? ስታንዳርዱ ምንድነው? ቢያንስ 5 ዓመት 10 ዓመት 1 ዓመት ምንልበት? የአንድ ፖሊሲ ውጤቱ የሚታወቀው በ1 ዓመት በ2 ዓመት ሊታወቅ አይችልም። አውትካሙ ማህበረሰብ ላይ ሄዶ ውጤት የሚያመጣው ቢያንስ 5 ዓመት
ሳይንሳዊ ነው እስከ 5 ዓመት አንድ ፖሊሲ ምናልባት እንደ ጥያቄ ህጎች የፖሊሲ ማስፈጸሚያዎች ናቸው ፖሊሲ በራሱ አይፈጸምም ሰው ለምሳሌ አንድ ፖሊሲ በህግ ማዕቀፎች ነው አይደለም የሚወጣው ለምሳሌ ይሄ ፖሊሲ አለ የትምህርትና ስልጠና ፖሊሲውን እንየው የትምህርትና ስልጠና ፖሊሲውን ስናየው በከፍተኛ ትምህርት ተቋማት ውስጥ የሚወጡ ህጎች ይኖራሉ በሃይ ስኩል ውስጥ የሚወጡ ህጎች ይኖራሉ አሁን እነዛ ህጎች ፖሊሲውን ለማስፈጸም ወጥተው ተፍጻሜታቸው በዛ ደረጃ የ5 ዓመት የ10 ዓመት የሚባል አለ ወይ ወደፊት ነው እንጂ ገዢ የሚሆኑት እሱንም ማየት ቢችሉ ብዬ ምንድነው ለማለት የፈለኩት ላለፉት 30 ዓመት ነው አሁን ይሄ ህግ የተተገበረው yes then ሌሎች እሱን ተፈጻሚ ማድረግ የሚችሉ ፖሊሲዎች እቅዶች ፕሮግራሞች ተነድፈዋል ነገር ግን ውጤቱ ሲታይ ያን ያህል ውጤታማ አላደረገም ነው ይሄ ደግሞ ለሴቶች የሚሰጠው አዎንታዊ ድጋፍ ተብሎ የወጣው ህግ በራሱ የሚፈልገውን ውጤት ማምጣት የሚያስችል ህግ አይደለም ነው ለምሳሌ ወደ ዩኒቨርሲቲ መግቢያ ፈተና ሰዓት አልቋል ምናልባት አንድ ደቂቃ እስቲ ልጨምር እሺ ይሄዱ ይቀጥሉ ወደ ዩኒቨርሲቲ ለመግባት ሴቶችን የሚያበረታታ ውጤቱን ዝቅ አድርጎ እንዲገቡ ያደርጋል ከገቡ በኋላ ግን ውጤታማ ሆነው እንዲመረቁ የሚያደርግ አይደለም ህጉ ለኢንትራንስ እንዲገቡ ኮንሲደር የሚደረግ ነገር አለ ከዛ በኋላ ግን አፍተር አድሚሽን ምንም አይነት ስራ አይሰራም ይሄን ህግ ራሱ ማቀፉን ስናየው ሁሉንም ሴቶች በኩል የሚያስተናግድ አይደለም ለምሳሌ ዩኒቨርሲቲ መግባት ያልቻለችን ሴት ኮንሲደር አያደርግም መማር ያልቻለችን ኮንሲደር አያደርግም ህጉ ራሱ ኮንሲደር የሚያደርገው ኦሬዲ ሰርታ ወደ ላይ መድረስ የቻለችን ነው የሚደግፈው እንጂ ከታች ያለውን የቀረውን ማሱን አጠቃላዩን ሴት ኮንሲደር የሚያደርግ አይደለምና ሁሉንም ሴቶች በኩልነት ማብቃት የሚችል ህግና ስርዓት አይደለም ይሄ አዎንታዊ እርምጃ ተብሎ የወጣው ህግ ለዛ ነው ይሄ ህግ መታገድ አለበት መሆንም ካለበት ኮምፕሬሄንሲቭ የሆነ መሆን አለበት ያልኩት ለዛ ነው እናመሰግናለን ሰምቷል ሆሴ ሪል ስቴት ቦሌ መድኃኔዓለም ከሸገር ህንፃ ጎን በሚገኘው በፍጥነት በመገንባት ላይ ባለው አዲሱ ፕሮጀክት ላይ ውብና ምቹ በሆነ ቢሮ አገልግሎት ጀምሬያለሁ ይሎታል ይህን ውብና ቅንጡ እንዲሁም እጅግ ዘመናዊ ግብዓቶች ያካተተ አፓርትመንታችንን ፈጥኖ በእጁ ያስገቡ ሳይታችን ከቦሌ መድኃኔዓለም ወደ አትላስ በሚወስደው መንገድ ከሸገር ህንፃ ጎን ዋናው መንገድ ዳር ይገኛል 0902 222225 ሆሴ ሪል ስቴት ከቃል በላይ ይህ ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችን ነው አሁን ደግሞ ለመጀመሪያው ተከራካሪያችን ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ የለበትም የሚለውን ሐሳብ ደግፈው ለሚከራከሩት ለዶክተር ሞገስ ይርጋበለው ሶስተኛ ጥያቄን አነሳለሁ አቶ አብርሃም ለጋስ አሁን ሲያነሱ ለሴቶች የሚደረገው አዎንታዊ ድጋፍ በአንድም ይሁን በሌላ ሁኔታ ስኬተኛ የሆነችዋን የከተማ ሴት ፕሮሞት የሚያደርግ ነው ተምራ የመጣችዋን ሴት ዩኒቨርሲቲ ጆይን እንድታደርግ የሚያበረታታ ነው የትምህርትና ስልጠና ፖሊሲውን ብናየው ያሰይና ሰራተኛ አዋጅ ቁጥር 1156/11 ላይ ያለውንም ብናየው ተምራ ጨርሳ ለስራ የተዘጋጀችው ነው እንጂ ገጠር ላለችው በልጅ ማሳደግ ሂደት ውስጥ መስዋዕትነት ለምትከፍለው ላልተማረችው ምንም ፋይዳ የለውም ከዚህ አንፃር አዎንታዊ ድጋፍ የምንለው በመጀመሪያውኑም ስኬተኛ የሆኑ ሰዎችን ፕሮሞት ለማድረግ ነው አረግን ለማለት ያህል ነው ይላሉ የእርሱ ሐሳብ ምን ይሆን መልካም አመሰግናለሁ የአቶ አብርሃም ክርክር እርስ በራሱ የሚላተም ነው ከምን አንፃር መልካም አንድ ብቃትን መሰረት አድርገን ሰዎችን እንቅጠር ብቃትንና ጥራትን ልንዘባበትበት አይገባምም ብቃትንና ጥራትን ደግሞ አውርቀን ልንጥል አይገባም አሉ በሌላ መልኩ ደግሞ ብቁ የሆነችን ሴት ነው እንጂ አሁንም ያልተማረችዋን ሴት ከግምት ውስጥ አያስገባም ይሄ ልዩ ድጋፍ ስናደርግ በቅታ የመጣችዋን ሴት ባለብን ያሰራር ስርዓት ባለብን አግላይ አስተሳሰብና ባህል ምክንያት ከስራ ውጪ እንዳትሆን በቅታ መታ ከስራ ውጪ እንዳትሆን እናሳትፋት ነው እንጂ ብቃት የሌላትን ሴት ጎትተን
ብቃት ያለው ሰው ይሰራው የነበረውን ስራ እንድትሰራ ወይም እንድታበላሽ አይደለም አንድ ይሄ ነው ሁለተኛ የትምህርት ፖሊሲውን እርሶ የጠቀሱት የትምህርት ፖሊሲው ስለተማረ ሰው ነው ሊያወራ የሚገባውና እንዴት የተማረ ሰው ሊበዛልን ይገባል ነው የመሬት አስተዳደር አዋጁን የቤተሰብ ህጉን ነው ወንጀለኛ መቅጫ ህጉን ደግሞ ገጠር ያልተማረችው ሴትም እንዴት በመብቷ ማዘዝ እንዳለባት መሬት እኩል እንዴት ተካፋይና ተጠቃሚ መሆን እንዳለባት እሱም የሚያትታለ ያወራ ነው ምናልባት ካወራውት አንፃር ሌላ ነገር ተዘጋጅተው ካልመጡ ካልሆነ በስተቀር ካወራውት አንፃር ብቻ ከሆነ የሚከራከሩት የትምህርት ፖሊሲው የሚለው ሰዎች ትምህርት ቤት በሚገቡበት ሰዓት ምናልባትም ሚኒመም ክራይቴሪያውን ያሟሉ ሰዎች ናቸው ሴቶችም ቢሆን ክራይቴሪያውን ያሟሉ ናቸው መስፈርቱን ያሟሉ ሴቶች ሲገቡ እሱን ከግምት ውስጥ እናስገባለን ነው ስለዚህ ትምህርትና ስልጠና ፖሊሲው እሱን ነው የሚለው ከዛ ውጪ እነዛን ሴቶችስ እንዴት ነው የምናነሳሳቸው ነው በቅታ የመጣቸውን ሴት ወደፊት ስናመጣ ሴቶችን ልዩ ድጋፍ እናድርግ ማለት ሴቶችን እናብቃ ማለት ነው ሴቶችንም እናበቃው አንድ በስልጠና ነው ሁለት በትምህርት ነው ሶስተኛ ሴቶችን ያመራር ፖዚሽን በመስጠት ነው ያመራር ቦታዎችን ስትሰጣቸው ለሌሎች አርአያ መሆን ይጀምራል ሴት ለካ ትችላለች ይላሉ ማለት ያችልም መንፈስ እንዳለ የሚያስተዋውሱ አሁን ቀረ እንጂ የዛሬ 9-10 አመት እኔ ራስ ያስተዋውሳለሁ ሴት መሪ ይዛ መኪና እየነዳሽ ከታየ በስማ ዋው ይትችላለች ማለት ነው ዳት ሚንስ አችልም ብለን ሰዓት ካለን ሐሳብ ነው ስለዚህ እነዚህ ሴቶችን ወደፊት በመናመጣበት ሰዓት ለሌሎች አርአያነትን በመገንባት እዛ ገጠር ያሉትንም እናመጣቸዋለን ማለት ነው ታንክ ዩ አሁን ደሞ ለሁለተኛ ተከራካሪያችን የመጨረሻ አንድ ጥያቄ አነሳለሁኝ በዋናነት ሳቸው ያነሱትም ላይ ቢሆን ደስ ይለኛል አንድ ግን ያዘጋጀው ጥያቄ ነበር እያሉ ነው የትምህርትና ስልጠናውን ስናይ ለተማረች ሴት ነው እንጂ ላልተማረች ሴት ምንዋ ነው አንድ ያሰይና ሰራተኛ አዋጁንም ስናየው ተምራ ወይንም ወደ ስራ ዘርፍ ለተሰማራች ሴት ነው እንጂ ሌላ ምንዋ ነው የገጠር መጠቀሚያ አዋጁን ብናይ የገጠር መሬት አጠቃቀም አዋጁን መመሪያውን ብናየው በራሱ ሴቶች እኩል መሆናቸውን እኩል ተጠቃሚ መሆናቸውን ያሳያል አንቀጽ 35ም ጭምር ሴቶች ከወንዶች እኩል የመሬት ተጠቃሚነታቸውን አረጋግጧል ይላል ህገ መንግስቱ ከዚህ አንፃር ለምንድን ነው እንደዚህ አይነት መከራከሪያ የሚያነሱት የሚል ጥያቄ ያላቸውና እንደው ግልጽ ቢያረጉ እሺ አመሰግናለሁ ይሄን በተመለከተ ሁለት አይነት ህግ ነው ያለው 25 ላይ ያለ እሱ ስለ ሴቶችና ስለ ጾታ እኩልነት የሚያነሳው ነው 35 ላይ ያለው ስለ አዎንታዊ እርምጃ የሚያነሳው ነውና በትክክል ስለዚህ የገጠር የመሬት አዋጁ ስለ እኩልነት ነው አሁን እየተከራከረን ያለው ስለ ጾታዊ እኩልነት ሳይሆን ለሴቶች ስለሚሰጠው አዎንታዊ ድጋፍ ነው አዎንታዊ እርምጃ ነው ያወራን ያለነውና እኔ ያልኩ ያለውት ለሴቶች የሚሰጠው አዎንታዊ እርምጃ ተብሎ የወጣው ህግ ሁሉንም ሴቶች የሚጠቅም አይደለም ነው ወደ ላይ ሰርታ ሰክሰስፉል መሆኗን ያረጋገጣችውን ሴት ነው ከተቀመም የሚጠቅመው እሱም ከተቀመ ነው ከዛ ውጪ ውጤታማ መሆን ያልቻለችውን ከመጀመሪያው ጀምሮ ሁሉንም ሴቶች በእኩልነት ኢምፓወር የሚያደርግ የሚያበቃ ውጤታማ እንድትሆን የሚያደርግ ህግ አይደለም ነው ለዛ ነው ይሄ ህጉ መታገድ አለበት ለስሙላ የወጣ ህግ እንጂ በትክክል ሴቶችን እኩል ከወንዶች ብቁ እንዲሆኑ የሚያደርግ አይደለም ነው ወይም ደግሞ ለሴቶች የሚሰጠው አዎንታዊ እርምጃ ከተባለ በጣም ኮምፕሬሄንሲቭ ሆኖ ከማህበረሰብ ከፋሚሊ ጀምሮ ሴቶችን እኩል ከወንድ ጋር ትሪት ያደረገ እኩልነትን ያረጋገጠ የሚሄድ እስከመጨረሻው ሆኖ መቀረጽ አለበት ህጉ ነው እኔ ይያልኩ ያለውት ለምሳሌ ነው እንደ ማሳያ እንደ የመፍትሄ ሐሳብ መጠቆምም ግዴታ ስለሚሆን እንደ ባለሙያም እንደ ኢትዮጵያዊ ደግሞ ምሁራንም ምን ቢሆን በምን አይነት አግባብ ቢቀረጽ ብለው እንደው ጠቆም ሊያረጉ ይችላል ኢንዴፕስ ባንሄድበትም በእንግሊዘኛው ጀንደር ሜንስትሪሚንግ ዲዩሪንግ ሶሻላይዜሽን የሚባል አለ ጀንደር ሶሻላይዜሽን የሚባል አለ ገና ልጆች ተወልደው ሴት ወንድ ከሚለው ጀምሮ በማህበረሰብ ሴት እንደዚህ ነች ወንድ እንደዚህ ነው ሴት ወደ ጓዳ ወንድ እንደዚህ ከሚለው ጀምሮ እየቀረፍን ነው መሄድ ያለብን ከታች ከማህበረሰብ አለ እንግዲህ ተከራካሪ ዶክተር ሞገስ ደጋግመው የሚያነሱት እሱን ነው ይሄን ባልቀረፍንበት ደረጃ ለሴቶች የሚሰጠው አዎንታዊ እርምጃ መቅረት የለበትም ነው የሚሉት ስለዚህ ዋን ትልቁ ለሴቶች
እኩልነት አለመረጋገጥ እርሶ የለም ብለው ነው የሚያምኑት እኔ ስላልኩት ነው አለ እሱ አመለካከት ላይ ለውጥ ማምጣት የሚችል ህግ ነው መውጣት ያለበት ስርዓት ነው መገንባት ያለበት ከትምህርት ቤት ጀምሮ የለንም እንደዛ አይነት ህግ አልወጣም ምን አይነት ለምሳሌ ሴት ልጅ ወደ ጓዳ የሴት ልጅ ስራ በስርዓተ ጾታ ፍርደ ገምዳይነትን ሊያስቀሩ የሚችሉ አሰራሮችን የባህል ትብታቦችን ሊከለክል የሚችሉ ስልጠናዎች እየተሰጡ አይደለም አይደለም ይያልኩ ያለው ህጉ ለሴቶች የሚሰጠው አዎንታዊ ድጋፍ የሚባለው ህግ በጣም ጠባብ ነች ትንሿን የሴቶች ክፍል ነው የሚጠቅመው ሁሉንም ሴቶች የሚጠቅም አይደለም ነው ትልቁ ችግራችን ደግሞ አመለካከት ላይ ያለ ነው ባህላችን ካልቸራችን እሱ ነው እሱ ላይ ነው ስራ መሰራት ያለበት ነው እሱን ለመቅረፍ ስራዎች ተሰርተው ሊሆን ይችላል ግን ያን ለውጥ አላመጡም ነው አሁንም ስራ መስራት ካለብን ስርዓት መገንባት ካለብን አስተሳሰባችን ላይ ለውጥ ማምጣት የሚችልና ሴቶችን ገና ከቤት ከልጅነት ጀምሮ እኩል መሆናቸውን ማረጋገጥ የሚችል በአስተሳሰብ እሱ ላይ ስራ መሰራት አለበት ነው ይያልኩ ያለው ሲስተማቲክ የሆነ ለውጥ ማምጣት የሚችል እንጂ ምልክቱን የሚቀርፍ ሳይሆን ሩት ኮዙን ሊቀርፍ የሚችል ስርዓት ነው መዘርጋት ያለበት አልቋል ተመልካቾቻችን በመከታተል ላይ የምትገኙት ሀበጋሪ ክርክር መድረክ ቴሌቪዥን ፕሮግራማችንን ነው ይህ በደበበ ኃይለ ገብርኤል ተዘጋጅቶ በአርቲስት ቴሌቪዥን ብቻ የሚቀርብላችሁ ሀበጋሪ ክርክር መድረክ ቴሌቪዥን ፕሮግራማችን ነው አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ አሁን ደግሞ ከናንተ ከውድ ታዳሚያን ለሚነሱ ሶስት ጥያቄዎች ምላሽ የሚሰጡ ይሆናል እኔ ጥያቄ ምንድነው የሚሆነው ለዶክተር እናንተ ሁለታችሁን ሊመለከት ይችላል መጀመሪያ ስትነሱ ሴት ልጅን ፊዚካሊ ሁን ሜንታሊ ከወንድ ታንሳለች የሚል ፕሪሚስ ይዛችሁ ነው ወይ ሚለው ነገር ለምንድነው ለምሳሌ በ1960ዎቹ የነበረው ትግልን ብንወስድ ከወንድ ባልተናነሰ ከፍተኛ መስዋዕትነት የከፈሉ ታላላቅ ጀግኖች አሉ ዳሮ ነጋሽ መግለጽ ይቻላል ማርታ መብራቱ መግለጽ ይቻላል ወይዘሮ ፍቅርታሁን በህይወት አለ አሲምባ ድረስ ሄዳ ነፍጥ ያነሳች አንድሶን ብዙ መግለጽ ይቻላልና ስትነሱ ሁለታችሁም ፕሪሚሳችሁ ይሄ ይገባል አይገባም ስትሉ ሴት ልጅን የምታዩበት መንገድ ምንድነው ነው ሴቶቹ ላይ ያመጣው ለውጥ ምንድነው ሴቶቹ ራሱ መብቱ እንዳለ ያውቁታል ወይ አስበውት ያውቃሉ ወይ ምክንያቱም መብቱ ካለ ሴቶች ደግሞ ወዳደር ነበረባቸው ድጋፍ እንደሚያደርግላቸው ሊያውቁ ይገባ ነበር ይህን የመጣው ችግር ከባህል ከሆነ ወይም ደግሞ ኋላ ቀር የሆነ አስተሳሰብ ከሆነ መስተካከል ያለበት ከምንጩ ስለሆነ ህጉ መስተካከል የለበትም ወይ ስራ ቀጣሪዎች ራሱ ሴቶችን ለአዎንታዊ ድጋፍ እሱን ተገን በማድረግ ለጾታዊ ጥቃት ራሱ አይጋብዝም ወይ ብለው ያስባሉ ወይ ከዛ በዘለለ ደግሞ ይሄ አዎንታዊ ድጋፍ የትና እስከመቼ ድረስ መተግበር አለበት ማለት ቦታ ስንል ለምሳሌ አሁን እዚህ አዲስ አበባ ለምሳሌ ብናይ አዲስ አበባ ብዙ ማለት በጥሩ ሁኔታ ተምረው የግል ትምህርት ቤት ተምረው የሀብታም ልጆች ሆነው ፋሲሊቲዎች ተሟልቶላቸው ዩኒቨርሲቲ ገብተው የሚማሩ አሉ ከዛ ደግሞ ከአንድ ከክፍለ ሀገር ምንም ነገር ሳይሟላለት በራሱ ጥረት እኩል ዩኒቨርሲቲ ገብተው ይማራሉ ዘን እኩል ተመርቀው ይወጣሉ ዘን አሁን ከተማ መጥተው የሥራ ቅጥር ይወዳደራሉ የሥራ ቅጥር በሚወዳደሩበት ጊዜ እኩል ፖይንት ቢኖራቸው ይቺ ልጅ እኩል ፋሲሊቲ ተሟልቶላት ተምራ ከሱ የበለጠ በብዙ ነገር ተምራ ጥራ ማለት እዚህ ደርሳ ያኛውን ደግሞ በብዙ ነገር በራሱ ጥረት እዚህ የደረሰውን ሰው እዚህ ጋር መተናውን በሥራ ቅጥር አዎንታዊ ድጋፍ ለሴቶች በሚል ወንዱን በመናገልበት ጊዜ ይሄኛው እንዴት ይታያል ምን አይነት ህግ ይውጣ ይላሉ ማለትም ያለፈችውን ነው እንጂ የሚደግፈው የህግ ስርዓቱ ላይ ስኔል የትምህርት ቤት የህግ ስርዓቱ ያለፈችውን እንጂ ያላለፈችውን አይደግፍም ብለናል ህጉ ብቻ ለተሳካለት ነው እየሄደ ያለው ስራ ላገኘችው እንጂ ስራ ላገኘችው አይሄድም ብለናልና ይሄንን ለማስታረቅ ምን አይነት ህግ ቢወጣ ይሄንን ነገር አስታርቆ ሁለቱን ይዞ ይሄዳል ብለው ያስባሉ አዎንታዊ ድጋፍ መደረጉ አግባብ ነው ይላሉ እውነት ነው ለውጥ እስካላመጣን ድረስ አዎንታዊ ድጋፉ ይቀጥላል ነገር ግን ለውጥ ማምጣት ነው የሚያዋጣው ወይስ ሁሌ ድጋፍ ያደረግን ነው መጀመሪያ ያመለካከት የስነልቦና ስራ መሰራት አለበት ብለው አያምኑም ወይ የሚል ነው ለአቶ አብርሃም ደግሞ እኔ በነገራችን ላይ ያቶ አብርሃምን ሐሳብ ጋራዋለሁ
ሁሌም አዋጅ ወይም ህግ መውጣት ሳይሆን የአመለካከት አቲቲዩድ ችግር ነው ያለው ኢትዮጵያ ውስጥ እንዳጠቃላይ። ቅድም ሲያነሱሳቸው አቶ አብርሃም ከአዎንታዊ ድጋፍ ባሻገር ሌሎች በርካታ ችግሮች አሉ፣ እነዛ ችግሮች ናቸው መቀረፍ አለበት ሲሉ ነበር። ምንድናቸው እነዛ ችግሮች? አሁን በዋናነት ለውጥ ለማምጣት እስከሆነ ድረስ እያወራን ያለ ነው፣ እኛም እዚህ የመጣ ነው። ምንድናቸው እነዛ ችግሮች? ግብአትም ለመንግስትም ለፖሊሲ አውጪዎችም ግብአት ስለሚሆኑ ምንድናቸው ብሎ ያስባሉ ነው የሚለው። አመሰግናለሁ። ለአቶ አብርሃም ያለኝ ጥያቄ ከምንድን ነው የሚነሳው? አድሎ አሁን ድረስ የለም ብለው ነው የሚያምኑት። ድሮ የነበረ አድሎ እስካሁን አልቀጠለም። ለምንድን ነው እስካሁን አፈርማቲቭ አክሽን የቀጠለው የሚል ነጥብ አንስተዋል። እንደዚህ ሲሉ ሁሉም ነገር ከሆነ እርሾ ባክግራውንድ ተነስቶ ነው የሚመጣው። ማህበረሰብ ውስጥ ያለ ነገር ደግሞ ከሆነ እየቀጠለ ነው የሚመጣው። ከቅድመ አያት እያለ እየቀጠለ ይመጣል። ስለዚህ እርሾ አሁን ድረስ አለ የለም ብለው ያስባሉ ወይ? ተቋማት ቀይረናል ወይ? አስተሳሰብ ለውጥ አምጥተናል ወይ? እንደ ማህበረሰብ ማይንድ ሴታችን ላይ ምን ለውጥ አምጥተናል ብለው ያስባሉ? ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ለሁለታችሁም ነው። መብትና ድጋፍን እንዴት ነው የምታዩት? መብት ድጋፍ የሚባሉ ሁለት የተለያዩ ሐሳቦች አሉ። ይሄን ጥያቄ ሳነሳ ይሄ ጥያቄ ለሁለታችሁም ነው። ግን ለአቶ አብርሃም በተለየ መልኩ ድጋፍ አያስፈልግም አፈርማቲቭ አክሽኑ ይቅር ስንል መብትን በትክክል ኤክስኪዩት አድርገናል ወይ? ለምሳሌ ሲቲዝንሺፕ ራይት አለ፣ የዜግነት መብት ማለት ነው። ወንድ ሴት ህፃን ምንድነው ወንድ ሴት ማይል ማለት ነው። ሌላው መሰረታዊ ችግሮችን አንሱልን ተብሏል። መሰረታዊ ችግሮች ውስጥ ከነዚህ ጋር ይገናኛሉ ወይ? ኮስሞፖሊታኒዝም የሚባል ተውት እዚህ ሀገር አለ ወይ? ኮስሞፖሊታኒዝም ተውት ማለት ሰዎች ሆሪዞንታሊ መከባበር አለባቸው። እኔ እሷን ማክበር አለብኝ፣ እኔ አንተን ማክበር አለብኝ፣ መብቴን መከበር አለበት፣ እኔም የሰዎችን መብት ማክበር አለብኝ የሚለውን ኤክስኪዩት አድርገናል ወይ የሚለውን ነገር እነዚህ ላይ ነው ጥያቄ ያለኝ። አመሰግናለሁ። ተመልካቾቻችን ለሴቶች የሚሰጠውን አዎንታዊ ድጋፍ እርምጃ መታገድ አለበት የለበትም በሚለው የክርክር ርዕሰ ጉዳይ ዙሪያ ክርክራችንን እያደረግን ነው። አሁን ከናንተ ከውድ ታዳሚያን የተነሱ ሶስት ጥያቄዎች አሉ። መቼውም እንደው በደንብ ይበል የሚያስብል ብዙ ሊያከራክሩ ብዙ ፍንጭ ሊሰጡ የሚችሉ ብዙ መንገድ ጠቋሚ የሆኑ ጥያቄዎች ሁሉ ነውና የተነሱት። ተከራካሪዎቻችንም ለተነሱ ጥያቄዎች ምላሽ ይሰጣሉ። ግን አምስት ደቂቃዎች አላቸው። ከአቶ ጊደና ስነሳ አስተሳሰባችሁ ምንድነው? መቆሚያችሁ የት ነው? ሴት ልጅ ከወንድ ልጅ ታንሳለች ብላችሁ ነው ወይ የምታስቡት የሚል ጥያቄ ነው። አይደለም ብለን አይደለም የምናስበው። ብለን ስለማናስብ ሴት ልጅ ከወንድ እኩል ነች፣ እኩል መብት አላት፣ እኩል ልትጠቀም ይገባል፣ እኩል የተሳትፎ መጠን ሊሰጣት ይገባል ነው መነሻችን፣ የሁለታችንም መነሻ። ታዲያ እኩል ናች ብላችሁ ካሰባችሁ ድጋፍ ምን አመጣው ከሆነ ሴት ልጅ ከወንድ ልጅ እኩል የሆነ አስቻይ ሁኔታዎች ተፈጥሮላት አልተማረችም፣ አስቻይ ሁኔታዎች ተፈጥሮላት እየኖረች አይደለም። እነዚህን ሁኔታዎች ባላከበርንበት ሁኔታና ከሴት ልጅ ሌቭል ግራውንዱ የመጫወቻ ሜዳው እኩል ባልሆነበት ሁኔታ እኩል መጨረሻ ላይ የማወዳደር እኩል ተጠቃሚነትን የማረጋገጥ ሁኔታ የሴቶችን እኩልነት ስለማናረጋግጥ ነው። ያ ከሆነ በታሪካዊ በባህላችን ትብታብ በአሰራራችን ስህተት ምክንያት ሴቶች ወደ ኋላ ተገለዋል፣ እኩልነታቸው ተሳትፏቸው አልተረጋገጠም አልን። ለ30 ዓመት ተገለገልንበት ምን አመጣን ካል 30 ዓመት ተገለገልንበት ምንም አላመጣም አይደለም የምንለው በመንፈልገው ልክ አልሆነም ሊሆን ይችላል። የሴቶች ኢኮኖሚ ተጠቃሚነት እጅግ በከፍተኛ ደረጃ ነው ያደገው። እንደውም የዓለም ኢኮኖሚክ ፎረም የሴቶችን የሥራ ጾታ መለኪያዎችን ባስቀመጠው መረጃ መሰረት 58.7% የሴቶችን ኢኮኖሚ ተጠቃሚነት እንዳረጋገጠን የተቀመጠ ጥናት በ2016 የተቀመጠ ጥናት አለ። ከዚህም በተጨማሪ የላቀ የፖለቲካ ውክልና ኢትዮጵያ ውስጥ አለ። ለምሳሌ 34.1% ኢትዮጵያ ውስጥ ሴቶች በሚኒስቴር መስሪያ ቤት ወይም በሚኒስቴርና በሚኒስቴር ዴታነት 41% የምክር ቤት መቀመጫ ኢትዮጵያ ውስጥ በሴቶች የተያዘ ነው። ይሄ ምናልባትም ተሳትፏቸውን ካልሆነ በስተቀር ቁጥራቸውን እና
ተጽዕኖ ፈጣሪነታቸው ላይ መስራት ካልሆነ በስተቀር ከቁጥር አንፃር እና ሴቶችን ወደፊት ከማንጣር እንደ ሮል ሞዴል እንደ ሌሎች እንደ አርአያነት ከመቆጠር አንፃር ያመጣ ነው ለውጥ ነው ማለት ነው። ከፍተኛ ትምህርትም ቢሆን 86% ያክል ሄደናል። የሴቶችን ከወንዶች ቁጥራቸውን በማምጣት ረገድ እየተሰራ ያለ ሙያዊ ተሳትፏቸው ወደ 34% ያሳደግን ሆኗል ማለት ነው። ሌላኛው ስኬታችን የማህበረሰቡን አስተሳሰብ ነው። እንደ ድሮ አይደለም። ሴት ልጅ ቤት ውስጥ ውጪ ያለው ስራ ለወንድ የተተወ የማናጀሪያል እና የአመራርነት ቦታዎች በወንዶች በተፈጥሮ ወንዶች መሪ ናቸው ብለን ማሰብ የመሳሰሉትም አስተሳሰብ ተቀርፏል። አላለቀም ገና። የትና መቼ ያለቀበት ቦታ የሌለበት ቦታ አለ። ለዛ ነው አዎንታዊ ድጋፍ መተግበር ያለበት እንደየአውዱ ነው። አውዱ ማለት ከጊዜ አንፃር ከቦታ አንፃር ሊሆን ይችላል። ስለዚህ አዲስ አበባ ውስጥ ይሄ አስተሳሰብ አለ ላንል እንችላለን። ወደ ገጠራማው አካባቢዎች ብንሄድና ገና አስተሳሰቡ ባልሰፈነበት ስልጠናዎችን በደንብ ባላሰፈነበት ተደራሽ ባላደረግንበት ቦታ ደግሞ ያ ሊተገበር ይችላል። ለምሳሌ አዲስ አበባ ውስጥ ሴቶችና ማህበራዊ ጉዳይ ላይ ቅጥር ስንፈጽም የሴቶች ቁጥር ባለማነሱ ምክንያት ያንን አዎንታዊ ድጋፍ ላንተገበር እንችላለን። ወደ ገጠራማው አካባቢ ስንሄድ ደግሞ አዎንታዊ ድጋፉን ልንተገበር እንችላለን። ነሰሰሪሊ ከሀገሪቱ ኮሪደር ከአንደኛው ኮሪደር እስከ ሌላኛው ኮሪደር የሆነ ቅጥር ቦታ ላይ ለሴቶች አዎንታዊ ድጋፍ እየሰጠ አሳልፍ ሳይሆን አውዳዊ በሆነ መንገድ ቁጥራቸው ባነሰበት ቦታና ጊዜ እየተገበር ነው እንሄዳለን ነው የሚለው። ስለዚህ እነዚህን በዛ አግባብ ነው የምናየው። መቼ ነው የሚቆመው? አንደኛ ጾታዊ እኩልነትን እና ተጠቃሚነትን ስናረጋግጥ፣ ሁለተኛ የማህበረሰቡ አመለካከት ሴቶች ከወንዶች እኩል ናቸው ብለን ስናምን፣ ሶስተኛ የቀረጽናቸው ፖሊሲዎች ተፈጻሚነታቸው በተረጋገጠበት ሰዓት ልናቆመው እንችላለን። የተወሰነ መልኩ ለቀቅ ያደረግነው እንሄድ። አሁንም እንደተነሳንበት አግሬሲቭ ሆኖ ተነስተንበት እንደነበረው እንደ ዛሬ 30 ዓመት በገፍና በይፋ እየተጠቀምነው አይደለም። የሌሉበት ቦታዎች አሉ፣ የሌሉበት ጊዜያቶች አሉ። እንደነገርኳችሁ ነው አዲስ አበባ ላይ አሁን ሁሉም ቦታዎች ላይ ላንተገብረው እንችላለን እና ወደፊትም ላይ ተገበር ይችላል። ለምሳሌ ስዊድን ተተገብራለች አዎንታዊ ድጋፍ። ይሄን የምትተገብረው ግን የሴቶች ቁጥር ከወንዶች በስራ ቦታ አንሶባት ሳይሆን የሰራተኛ የሰው ኃይል ቁጥሯ በማነሱ ምክንያት ለሴቶች የወሊድ ፈቃድ 16 ወራትን አድርጋለች። ይሄ ማለት ሴቶች ልጄን ቁጭ ብዬ ተረጋግቻ ሳድጋለሁ በሚል ይቺን የጊዜ መርሃ ግብር ለመጠቀም ሲባል ይወልዳሉ። ደን የሰራተኛ የሰው ኃይል ቁጥር ጋፓቸውን ይሞሉበታል ማለት ነው። ምክንያቱም ወልዶ በማሳደግ ሂደት ውስጥ ያለባትን ጫና መንግስት ረፍት በመስጠት ለ3 ወር ሙሉ ደሞዟን እየሰጠ ለቀጣይ 13 ወር ግን 80% የደሞዟን እየከፈለ ልጇን እንድታሳድግ ለ1 አመት ከ4 ወር ካደረጋት ሁሉም ይሄንን የጥቅም ማዕቀፍ ተጠቃሚ ለማድረግ ሲል ደን ይሄንን ችግራቸውን ቀርፎ ደግሞ የሰራተኛ የሰው ኃይል ቁጥራቸውን ሊያሳድጉ ይችላል። እኛ ግን በስራ ቦታ ነው የሴት ቁጥር ያነሰን። ልናረግ እንችል ይሆናል። ይሄን የምናረግበት ጊዜ ሊኖር ይችል ይሆናል። ልንመጣ እንችል ይሆናል ወደዛ። አሁን ቁጥራቸውን ያነሰን እኛም ወደ 6 ወር አሳድገናል የሴቶችን የወሊድ ፍቃድ። ምናልባትም ወደ 1 አመት እናድርግ ብንል ካለን የህዝብ ቁጥር አንፃር እሱን ለመጠቀም ተብሎ የህዝብ ቁጥር ጫናችንን ይጨምርብናል ብሎ ሌላው ዳይሜንሽን ታይቶ ነው እንጂ 6 ወር ይበቃታል ተብሎ ላይሆን ይችል ይሆናል። ሰዓት አልቋል። ተመልካቾቻችን ሞቅ ባለመልኩ ሀበጋሪ ክርክር መድረካችን በዚህ አግባብ እየቀጠለ ይገኛል። አሁን ደግሞ ወደ ሁለተኛው ተከራካሪያችን እንለፍ። የመጀመሪያው ለሁለታችንም የተነሳው ጥያቄ ነው። ሴቶች ከወንዶች ጋር እኩል አይደለም የሚል ሐሳብ ነው ወይ ያላችሁ ነው። ዶክተር ሞገስም ተቃቅሶታል። እኔ ከመጀመሪያው ይሄ ህግ መታገድ አለበት ብዬ የተነሳውበት ይሄ ነው። ሴቶች ከወንዶች ጋር እኩል ናቸው ብዬ ነው ማምነው። እኩልም ናቸው። that's why ለነሱ የተለየ ድጋፍ አያስፈልጋቸውም። እንደውም በብዙ ቦታዎች ሴቶች ከወንዶች ተሽለው ነው በስራ የሚታዩት እድሉ ስለተነፈጋቸው እንጂ እድሉን ሲያገኙ ያላቸው አቅም ከወንዶች የበለጠ እንደሆነ በተለያየ ዘርፉ የታየ ነው። ለዛም ነው ጽንሰ ሐሳቡ ራሱ ለሴቶች የተለየ ድጋፍ ያስፈልጋል የሚለው ነገር ለሴቶች ለራሳቸው ራሱ ከወንድና አንሳለን ማለት ነው ከወንድ ጋር እኩል ኮምፒት ማድረግ አንችልም የሚለውን አስተሳሰብ በአእምሮአቸው እንዲሰርጽ የሚያደርግ ነው። ከነሱ አልፎ ደግሞ ወንዶች ሴቶች ከኛ ጋር መወዳደር አይችሉም የሚለውንና እነሱ ሁሌ በላይነቱን እንዲወስዱ የሚያደርግ አስተሳሰብ ስለሆነ ነው ይሄ አዎንታዊ እርምጃ የሚባለው ነገር ምንም አያስፈልግም ያልኩበት። እኩል ናቸው፣ እኩል መወዳደር ይችላሉ፣ እኩል ሜዳ ነው ያላቸው። ስለዚህ የተለየ ድጋፍ አያስፈልጋቸውም ብዬ የተነሳውበት ለዛ ነው።
ሁለተኛው የተጠየቁት ጥያቄ ምን አይነት ህግ ይውጣ ይሄ ህግ ይታገድ ምትል ከሆነ ምን አይነት ህግ ይውጣ የሚል ነው የተነሳው ጥያቄ አንደኛ ነው ይሄ ህጉ ራሱ ያስፈልግም ብዬ ነው ማምነው እኔ ለሴቶች የተለየ ድጋፍ የሚል ህግ አያስፈልግም እኩል ናቸው ሴቶች እኩል መስራት ይችላሉ እኩል ትምህርት ቤት ከሄዱ እኩል ከተማሩ የተለየ ድጋፍ የሚያስፈልግበት ነገር የለም ነገር ግን ከቤት የሚጀምር ነገር አለ ካስተሳሰባችን ካመለካከታችን ማለት ነው ሴት ቤት ስራ እንዲበዛባት ማድረግ ወንድ ልጅ እንዲጫወት ማድረግ እንዲያጠና ማድረግ ይሄን ለመቅረፍ ደግሞ በኋላ ላይ የማበረታቻ ህግ በማውጣት ሳይሆን ከመጀመሪያው ጀምሮ የማህበረሰቡን አመለካከት መቅረፍ መቻልና ሴት ልጅ እኩል እንደወንድ እኩል አንብባ እኩል ተምራ እኩል ትምህርት ቤት ሄዳ የተሻለ መስራት እንድትችል መስራት እንደምትችል ማሳየት ነው እንጂ የተለየ ድጋፍ በመስጠት እኩልነትን ማረጋገጥ አይቻልም ይሄ ህግ ቶታሊ ያስፈልግም ነው ብዬ ነው ማምነው ያስፈልጋል ከተባለ ደግሞ አሁን ያለው ህግ በጣም ጠባብና ምን ፈልገውን ውጤት ማምጣት የሚያስችል ስላልሆነ እንደገና መፈተሽ አለበት ብዬ አምናለሁ ዘርፈ ብዙ እንዲሆን በተፈለገበት ደረጃ ችግሩን መቅረፍ እንዲችል ኮምፕሬሄንሲቭ በሆነ መንገድ ህጉ እንደገና መቀረጽ አለበት የሚል አስተሳሰብ ነው ያለኝ ሌላው ይሄን የአዎንታዊ ድጋፍ ስታነሳ ከትምህርት ወደ ትምህርት ከትምህርት ጋር በተያያዘና ከቅጥር ጋር በተያያዘ ብቻ ነው የተነሳው ሌሎችም እኮ አሉት የሚል ነገር ነው ለምሳሌ የፖለቲካል ሪፕሬዘንቴሽን አልታደለም የኛ ህግ አዎንታዊ እርምጃ ይላል ግን በጣም ጠበብ አድርጎ ብቻ ነው ያስቀመጣት ለምሳሌ ስለ ፖለቲካል ሪፕሬዘንቴሽን ህገ መንግስቱ ምንም ነገር አይልም መጠነኛ የሆነ በፓርቲ ብቻ የሚነሳ ነገር አለ ለምሳሌ ገዢው ፓርቲ እንደዚህ ያደርጋለው የሴቶችን እንደዚህ ያሳድጋለው እሱም በህግ የተደገፈ አይደለም በፓርቲው ህግ ራሱ ዝም ብሎ እንዳሰራር ከአመት አመት የተለያየ የመሪዎቹ የሚፈልጉትን ነገር ያደርጋሉ እንጂ በእነሱ የማኒፌስቶም የተደገፈ ነገር የወጣ ህግ የላቸውም ስለዚህ የፖለቲካል ሪፕሬዘንቴሽኑ ምን መምሰል እንዳለበት ለሴቶች ወይም በዛ ምን መደረግ እንዳለበት የሚያነሳ ህግ የለውም ኢቭን ያሰሪና ሰራተኛ አዋጁ ስለ ሴቶች አዎንታዊ ድጋፍ አያወራም ስለ ሴቶች እኩልነት ነው የሚያወራው ይሄ ራሱ አንድ ክፍተት ነው በሲቪል ሰርቪስ የቅጥር አዋጅ ላይ ነው እንጂ ስለ አፈርማቲቭ አክሽን የሚያነሳው ያሰሪና ሰራተኛው የሌቨር ማርኬት ፕሮክላሜሽኑ ይሄን ነገር አያነሳም ስለ እኩልነት ነው የሚያነሳው ክፍተቱ ህጉ ራሱ አንዱ ላይ ያወራል ሌላኛው ላይ ያወራም እና ኮምፕሬሄንሲቭ አይደለም ምለው ለዛ ነው ሁሉንም ነገሮች ሴቶችን በሚፈልገው ደረጃ ድጋፍ ለማድረግ በሁሉም ዘርፍ አይደለም ህጉ ራሱ የሚያወራው ለዛ ነው ይሄ ህግ ምንም አያስፈልግም መታገድ አለበት ብዬ ተከራከርኩት ሌላኛው የተጠየቁት ጥያቄ ይሄን ችግር ያመጣው ብዙ ናቸው ዘርፈ ብዙ ችግሮች ናቸው ያሉት እነዛ ችግሮች ምንድናቸው የሚል ተጠይቅ ያለው እኔ ያልኩ ያለውት አሁን ባለንበት ሁኔታ ሌጋላይዝድ የሆነ ዲስክሪሚኔሽን የለም ዘርፈ ብዙ ችግሮቹ ግን ከባህላችን ከመለካከታችን ከእምነት አስተሳሰባችን ከዛ የመጣ ነው ከሴት ልጅ ከመጀመሪያው ስናሳድግ ይሄ እነዚህ ስራዎች የሴት ናቸው እነዚህ የወንድ ናቸው የተሻለው ለወንድ ያልተሻለው ለሴት የመስጠት ሴት ልጅ ቤቱን ወንድ እንደዚህ የሚለው ነገር ከማበረሰባት ያለው አስተሳሰብ ነው አሁን ያላቸው ነገሮች በሙሉ ችግሮች የሚፈጥረው እንጂ በህግ የሆነ ሴትን ከወንድ የሚያገል ስላለ አይደለም ስለዚህ መሰራት ያለበት ነገር እሱን መቅረፍ የሚችል ዘርፈ ብዙ የሆነ አሰራር አመለካከት ሊቀየር የሚችል ስራ መሆን አለበት ብዬ ነው ማምነው እርሾ አለ በርግጥ የበፊቱ ግን ያ እርሾ የሚባለው በህግ የተደገፈ ሳይሆን ከአመለካከት ጋር ከባህል ጋር ከአሰራር ጋር የተያያዘ ነው እሱን መቅረፍ የሚያስችለው ደግሞ አሁን የምንለው የአዎንታዊ ድጋፍ የሚባለው በራሱ እሱ ብቻ ሊቀርፈው አይችልም ነው ምክንያቱም ሁሉንም ሴቶች ተጠቃሚ የሚያደርግ መብትና ድጋፍ እንዴት ይታያል የሚልም ጥያቄ አንስተው ነበርና መብትን እና ድጋፍን እንዴት ያዩታል የሚል ጥያቄ አንስተው ነበር መምህርት እሷን ማየት ቢችሉ አንድ ደቂቃ ልስጥዎት እንደው እሺ እውነት ነው ከመብት አንፃር ህገ መንግስቱ አሁን ያለውም በፊቱም ለሴትም ለወንድም እኩል መብት ነው የሚሰጠው አዎንታዊ ድጋፍ መብት አይደለም አዎንታዊ ድጋፍ የሚፈልገውን ኢኳሊቲ የሚባለውን ለሴትም ለወንድም የሚሰጠውን ራይት ማምጣት የሚያስችል መሰረት ነው ሚንስ ነው አዎንታዊ ድጋፍ መብት አይደለም እኩልነት ግን መብት ነው ያን እኩልነት የሚባለው መብት ለማምጣት ያስፈልጋል ተብሎ የወጣ ህግ
አሰራር ሚንስ ነው ይሄ አዎንታዊ ድጋፍ የሚባለው ጨርሰናል ተመልካቾቻችን ከናንተ ከውድ ታዳሚያን ለተነሱ ሶስት ጥያቄዎች ምላሻቸውን ሰጥተው አጠናቀዋል አሁን ደግሞ 3 ደቂቃ አላቸው ባነሱት ርዕሰ ጉዳይ ዙሪያ ማጠቃለያቸውን ይሰጡናል ቀጥታ ወደ እርሶ ልለፍ መልካም አዎንታዊ ድጋፍ ለማድረግ እንደተባለው ካሁን በፊት የነበሩ ጉድለቶች አሉብን የባህል ያስተሳሰብ ጉድለቶች አሉብን እነዛን ጉድለቶቻችንን የሴቶችን እኩል ተጠቃሚነትና ተሳትፎ ለማረጋገጥ አሁን ምንም እንኳን የባህል ጉድለቶቻችንና ባህላዊ አስተሳሰቦቻችን አመለካከቶቻችን መሻሻል አሳይተዋል ቢባልም እንኳን ታሪካዊ በሆነ መንገድ ቁጥራቸው ተሳትፏቸው ንቃተ ህሊናቸው እኩል እንዳይሆን ስላደረግን በአሰራሮቻችን እሱን ለማረጋገጥ አዎንታዊ ድጋፋችንን ይዘን ማስቀጠል አለብን ነው ህጉ ለውጥ አምጥቷል ያዘጋጀነው ህግ ለውጥ በርካታ ለውጦችን አምጥቷል አሁን ለመብቶቻቸው የሚታገሉ ሴቶችም በሚኒስቴር መስሪያ ቤት ሳይቀር ሚኒስቴር መስሪያ ቤት ተቋቁሞ እያንዳንዱ መመሪያዎቻችንና ህጎቻችን ሳይቀሩ ለሴቶችን መብት የሚቆም ፍትሃዊነታቸውን ለማረጋገጥ ተጠቃሚነታቸውን ከግምት ውስጥ ለማስገባት መመሪያዎቻችን እንደዛ ይላሉ አሰሪና ሰራተኛ አዋጁን አስመልክቶ አቶ አብርሃም እንደተናገሩት ስለ አዎንታዊ ድጋፍ ምንም ማይልም ያሉት ይላል ሴቶች ከወንዶች እኩል መብታቸው ሊጠበቅላቸው ይገባል ሴቶችና ወንዶች እኩል ነጥብ ይዘው ሚኒማውን አማልተው ለቅጥር የቀረቡ እንደሆነ ለሴቶች ቅድሚያ ይሰጣል ይላል እሱ የአሰሪና ሰራተኛ አዋጁ ሳይሆን የሲቪል ሰርቪስ ነው አሳይወታለሁ ነው አዋጅ ነው እንደዛ የሚለው ቆይ አንቀጹን አልፈውት ነው የሚሆነው ሳያዩት አልፈውት ነው የሚሆነው እሱን በኋላ እንተራረማለን የአሰሪና ሰራተኛ አዋጁ እንደዛ ይላል በግልጽ ሴቶች ከወንዶች እኩል ነጥብ ያላቸው እንደሆነ ቅጥር ለሴቶች ቅድሚያ ይሰጣል ይላል አሰሪና ሰራተኛ አዋጁ እሱ ክሊርሊ ይላል ከዛ በተጨማሪ እኛ ህጉ አይደለም እንዳጠቃላይ ህጉ ስለ አዎንታዊ ድጋፍን አስመልክቶ ያለ ህግ ብቻ ሳይሆን ሌሎች ህጎች አፈጻጸማቸው ችግር አለበት ስለዚህ ያፈጻጸም ችግሮቻችን ነው ልንፈታ የሚገባው እንጂ ህጉ ላይ አይደለም ለምሳሌ ፍርደ ገምዳይነት የጾታ ስርዓተ ጾታ ፍርደ ገምዳይነት ያልኩት አሁንም ቢሆን ያልተቀረፉ አስተሳሰቦች መኖራቸው ለህጉ ስኬታማ እንዳይሆን ለሴት ልጅ ያይገባታል ወንድ ልጅ በተፈጥሮ መሪ ነው ብሎ ማሰብ ቅድም የተናገርኩት ያንን አስተሳሰባችንን አሁንም መቅረፍ ያስፈልገናል እንደያውዱ አለመተግበር ሌላው ችግራችን ነው እንደያውዱ አለመተግበር ለምሳሌ አዲስ አበባ ላይ የስርዓተ ጾታ መብት ተጠቃሚነት ክፍተት በሌለበት ቦታ ዘመድ አዝማድ ለማስገባት ሲታሰብ ስለታሰበና ስለተፈለገ ብቻ ያችን ክፍተት ተጠቅሞ ችግር የሌለበት ቦታ ላይና ጊዜ ላይ ለመጠቀም መሞከር ችግር ያመጣብን ነው አሁን ሌላ ነገር ለመፈለግ አይደለም መባዘን ያለብን ህጉ መሰረታዊ ችግር የለበትም አተገባበሩ ነው መሰረታዊ ችግር ያለበት አመለካከታችን ነው መሰረታዊ ችግር ያለበት ያንን ህግ በምን ተገብርበት ሁኔታ ማስተካከል ያለብን ነው ስላተገባበሩ በራሱ ያስተሳሰብ ችግር መኖር አለ አተገባበሩ ለምሳሌ የሚተገብር አንዳንድ አካላቶች ሴቶች ከወንድ ስላነሰች ነው ብሎ ማሰብ የገባችው ዝቅተኛው መስፈርት አሟልታ ነው የመጣችው ብሎ ሳይሆን ድጋፍ ስለተደረገላት ነው ብሎ ማሰብ ለሴቶች የስነ ልቦና የበታችነት ለኛ ደግሞ የበላይነን ብለን እንድናስብ አላስፈላጊ መመጻደቅ እንዲኖረን ያደርጋል ማለት ነው ስለዚህ እነዚህን ተግዳሮቶች ነው ማስወገድ የሚገባ አልቋል ሊቀጥሉ አቶ አብርሃም ለጋስ 3 ደቂቃ አሉ እሺ አመሰግናለሁ እኔ ከመነሻው ለሴቶች አዎንታዊ እርምጃ የሚባለው ጽንሰ ሐሳቡ ራሱ ትክክል አይደለም ብዬ ነው ማምነው ሴቶችና ወንዶች እኩል ነን ሴቶች እኩል ናቸው እኩል መስራት ይችላሉ እኩል ውጤታማ መሆን ስለሚችሉ ይሄ አስተሳሰብ ሴቶች እንደም የበታች ነን የሚለው ነገር ደጋግመው እንዲያስቡትና የስነ ልቦና ጫና እንዲደርስባቸው የሚያደርግ ጽንሰ ሐሳብ ስለሆነ ህጉ ቶታሊ ያስፈልግም ብዬ ነው ማስበው በሁለተኛ ደረጃ ይሄ ህግ እንደተባለውም ሴቶችን ማብቃት በሚባለው ደረጃ ሁሉንም ሴቶች በእኩልነት ሊያበቃ የሚችልና እኩልነትን ማረጋገጥ የሚችል ህግ ነው ብዬ ማላምንም የተወሰኑትን የሴቶች ክፍል ብቻ ሊጠቅም የተዘጋጀ ነው ኮምፕሬሄንሲቭም ስላልሆነ ይሄ ህግ ይጠቅማል ብዬ አላስብም የሴቶችና የወንዶች እኩል አለመሆን ያ ታሪካዊ ዳራ አለው ይሄ ታሪካዊ ዳራ ደግሞ ሲስተሚክ የሆነ ፕሮብሌም ነው ያለው ይሄ አዎንታዊ እርምጃ የሚባለው ህግ ግን ይሄን ሲስተሚክ ፕሮብሌም ሊፈታ የሚችል አይደለም የተወሰኑትን የሴቶች ክፍል ብቻ ነው አድሬስ የሚያደርገው ስለዚህ ይሄን መቅረፍ የሚችል ሌላ መፍትሄ ነው ዲቫይስ መደረግ አለበት ብዬ ነው ማምነው ሌላው ደግሞ
እኩልነት እያልን በአንድ በኩል ደግሞ ለሴቶች አዎንታዊ ድጋፍም ካል ወንዶችን ፖቴንሻል ሪቨርስ ዲስክሪሚኔሽን የሚባለው ማለት ነው በሌላ መንገድ ደግሞ ወንዶችን ማግለል የሚባለውን አስተሳሰብ ደግሞ ቆይቶ ሌላ ጊዜ ሊያመጣ የሚችልም ሴናሪዮ ስለሚፈጠር ይሄ አዎንታዊ ድጋፍ የሚባለው አስተሳሰቡ ራሱ ትክክል ነው ብዬ አላምንም አስተሳሰቡን ራሱ መቅረፍ ነው ያለብን ከሴቶችም ከወንዶችም አስተሳሰብ ለሴቶች የተለየ ድጋፍ ያስፈልጋታል የሚለው አስተሳሰብ ራሱ ትክክል አይደለም አያስፈልጋትም እኩል ነች እኩል ሰርታ ውጤታማ መሆን ትችላለች ይሄን እንዳትሆን የሚያስችላት ግን ባህላዊ የሆነ አስተሳሰብ አለ እሱ መቀረፍ አለበት ነው ይሄን ለመቅረፍ ደግሞ አዎንታዊ ድጋፍ የሚባለው ህግ በራሱ አይቀርፈውም ይሄን እንደዛ ነው አመሰግናለሁ መልካም ተመልካቾቻችን ሞቅ ባለመልኩ ሀበጋር የክርክር መድረካችን በዚህ አግባብ ተከራካሪዎቻችን ክርክራቸውን አርገው ጨርሰዋል አሁን የቀረን እናንተ ውድ ታዳሚያን የትኛው ነው ገዢ ሐሳብ የሚለው ላይ ምርጫ የምታደርጉበት ይሆናል ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ የለበትም ሲሉ ዶክተር ሞገስ ይርጋ በለው ክርክራቸውን አርገዋል ከኔ ለተነሱ ጥያቄዎች ምላሽ ሰጥተዋል ከናንተ ከውድ ታዳሚያን ለተነሱ ጥያቄዎች ምላሽ ሰጥተዋል ማጠቃለያቸውንም በ3 ደቂቃ ውስጥ አጠቃለው ጨርሰዋል አሁን እናንተ ውድ ታዳሚያን እስቲ የሳቸው ሐሳብ ገዢ ነው የምትሉቱ በዚህ በአረንጓዴው ካርድ ትወከሉልናላችሁ ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ አለበት ሲሉ አቶ አብርሃም ለጋስ ላነሱት የክርክር ሐሳብ በሰማያዊው ካርድ ትወከሉልናላችሁ ለሴቶች የሚሰጠው አዎንታዊ ድጋፍ እርምጃ መታገድ አለበት የለበትም የሚል ሐሳብ አልያስኩም የምትሉ ካላችሁ በነጩ ካርድ ትወከሉናላችሁ ሰምተዋል ሆሴ ሪል ስቴት ቦሌ መድኃኔዓለም ከሸገር ሕንፃ ጎን በሚገኘው በፍጥነት በመገንባት ላይ ባለው አዲሱ ፕሮጀክት ላይ ውብና ምቹ በሆነ ቢሮ አገልግሎት ጀምሬያለሁ ይሎታል ይህን ውብና ቅንጡ እንዲሁም እጅግ ዘመናዊ ግብዓቶች ያካተተ አፓርትመንታችንን ፈጥኖ በእጁ አስገቡ ሳይታችን ከቦሌ መድኃኔዓለም ወደ አትላስ በሚወስደው መንገድ ከሸገር ሕንፃ ጎን ዋናው መንገድ ዳር ይገኛል 0902 22 22 ሆሴ ሪል ስቴት ከቃል በላይ ለሴቶች የሚደረገው አዎንታዊ ድጋፍ መታገድ የለበትም ስትሉ ቅድመ ክርክር ላይ 39 ነበራችሁ መታገድ አለበት ስትሉ 11 ነበራችሁ ሐሳብ አልያስኩም ያላችሁ ደግሞ 51 ነበራችሁ ከክርክር በፊት ነው ውድ ታዳሚያን ተመልካቾቻችን ድረ ክርክር ወይንም ከክርክሩ በኋላ መታገድ አለበት ስትሉ 17 ሆናችሁ መታገድ የለበትም ስትሉ 74 ሆናችሁ ሐሳብ አልያስኩም ያላችሁ 10 ሆናችሁ ስለዚህ ለሴቶች የሚደረገው አዎንታዊ ድጋፍ መታገድ የለበትም የሚለው ሐሳብ 74 መታገድ አለበት የሚለውን ሐሳብ ለ17 አሸንፎታል ሐሳብ ሊለያይ ይችላል ውድ ታዳሚያን ተከራካሪዎቻችን ግን አንድ መሆናቸውን ተጨባብጠው በግልጽ በተግባር ያሳዩልናል እናመሰግናለን ታንኪዩ